በአዲስ አበባ ከተማ የተፈጸመው እና መላው ህዝብ ያስደነገጠ አሰቃቂ ግድያ ወንጀል የፈጸሙ ግለሰቦች በመጨረሻ ለኛ ይሄ ነው ማለት ለዛ ለኮሎኔሉ አድርሱለት ይሄንን ቪዲዮ። ቆይ ከላይ ያለ ሰውዬ ደግሞ ምን እያለ ነው? አንተ እዛ ቁጭ ብለህ ደግሞ ምን አባህን ነው የምታወራው? እቺ መልእክት ሚዲያ ላይ ወጥተ ሲታስተላልፍ በሀገር ጉዳይ መከላከያ ላይ መወቀስ የለበትም። እኛ ማስተዳደር ሲያቀተን እኮ ነው ይሄ መከላከያ ሰራዊት በየመንገዱ በየጥሻው እየሞተ ያለ። እኛ ባለን የፖለቲካ ቀውስ መከላከያንም ራሱ ወደ ችግር እያስገባ። ፋሚሊዎች ዛሬ እንግዲህ ይዤላችሁ የመጣሁት በጣም አስደንጋጭ የሆነ ዜና ነው። እንደሰማችሁት ዲላን የሚባል ቲክቶከር ነፍስ እንዳ እየሰራ ነው። ፎዋይ ህዝቡን ያከበረ ህዝቡ ነው የወደደ ህዝቡ ነው እዚህ ደረጃ ያደረሰ። ሰላም ጤና ይስጥልኝ። ሁሉ የተከበራችሁ የንቁሃን ዲያ ሰዎች እንደምናላችሁ እንደምስጋናችሁ ያለው እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይብዛላችሁ ትሏችሁ ውድቻችን በድጋሚ ሰብአዊ መረጃ ተመልሼ መጥቻለሁ። እንግዲህ አዲስ አበባ ከተማ የተለያዩ ወንጀሎች እየተፈጸሙ ይገኛሉ። መረጃዎችን ማስደምጣችሁ ይሆናል። በዛሬው ዕለት ሰራዊቱ አባል አምርረው እያለቀሱ በከፍተኛ ሁኔታ ተቃውሞ እያደረጉ ይገኛሉ። ጀነራላቸው መሪያቸው ላይ እያደረጉ ያለው ተቃውሞ ማስደምጣችሁ ይገኛል። ጉዳዩ አሳሳቢ ሆኗል። እንግዲህ ወደ ትልቅ መከፈል ደረጃ ደርሷል ማለት ይቻላል። ከዚህ ቀደም የቢሾፍቱ ላይ የተፈጠረውን ችግር ከዚህ ቀደም መረጃዎችን አድርሻችሁ ነበረ። የሰራዊቱ አባል የጄኔራል ማስጠንቀቂያ አስመልክቶ እንግዲህ ሲስል ቀስቀስ እያለ መረጃው ሲደርሳቸው የጄኔራል ማስጠንቀቂያ ከፍተኛ ተቃውሞ እያደረጉ ይገኛሉ፣ እየወረዱበት ይገኛሉ። የመረጃ እናያለን። እጅግ አሳሳቢ የሆነ ነገር ነው እየሰማን ያለ ነው። በሌላ በኩል ትግራይ ጉዳይና እንዲሁም የአዶናይ ከሌላም ፒሲ ጋር ግንኙነት ታላቅ ቁጣ ቀስቅሷል። ይህንን መረጃ እናያለን ከአቤል አቡና መታሰር ጋር አያይዞ ማለት ነው። በቅድሚያ ግን ጄኔራሉ ምን ብለው ነው መከላከያ የተቆጡት? ላልሰማችሁ ላስደምጣችሁና እያለቀሱ ይገኛሉ። በዚህ ሰዓት በጄኔራሉ ንግግር ከፍተኛ ተቃውሞ ያደረጉ ይገኛሉ። አብዛኛው ከብዙ በጥቂቱ አስደምጣችኋለሁ። ምን ነበር ያሉት ጄኔራሉ? ተመልከቱ። ቪዲዮ ላይክ አድርጉት። በክብር ተሰናብቶ ወደ ህብረተሰቡ የተቀላቀለ ሰው ሬንጀር ለብሶ ቢታይ በአካባቢው ያለው መስተዳደር፣ በአካባቢው ያለ የጸጥታ ዘርፍ፣ ፖሊስ እንዲሁም ደግሞ በአካባቢው የሚገኝ የመከላከያ ሰራዊት ይሄንን ሰው ልብሱን በማስወለቅ ወደ ካምፕ ማስረከብና አባሉንም ለህግ ማቅረብ የሚገባው መሆኑን ለማሳሰብ ፈልጋለሁ። ለኛ ይሄ ነው ማለት ባዱሜ ተዋግቶ ቡሬ ሲወረወር ባሩድና ሽታው ራሱንም ሲተው በሳንጃ ወድረው ጥይት ባለቀበት አንገቱን ተናንቀው ትላንት ያለፈበት ተራራውን አልፈው ስንት መከራ ለእናት ሀገር ሲባል ስንት ጀግና ወድቆ ስንቱ ነው የቀረው እዛው በባዱሜ እዛው በሽራረው እዛ በጾረና እዛ በቁኒቶ ስንቱ ነው የቀራ እዛ ጋር ተዋግቶ እዛ ሲወረወር አገርን ለማዳን ከፊት እየወደቀ ጀግናውን ከጎን ስንት ጓደኛውን አይጣው ዛሬ በህይወት አልፎ የአገር ክብር ሰራዊት ላይ እንዲህ ሲዋረድ እስቲ ዘኑ በጣም የሚያሳዝነው ግን ቢሆንም ዛሬም ለዘላለምም ሀገር እንድትደፈር እኛ አንፈቅድም። አድርሱለት ይሄንን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ያ ኮሎኔሉ በተናገረው ንግግር አራት ሰዎችን አጥቷል። አንደኛው ከፊት ያለው ሰራዊትን ይጎዳል ይሄ አነጋገር ነገ የኛ ምድል ምንድነው በማለት የሚጎዳ ነው። ሁለተኛ ከሰራዊት በክብር የተሰናበቱትንም ከኋላ ያለውንም ሰራዊት የሚጎዳ ነው። ትላንት ለሀገር ብዙ መስዋዕትነትን የከፈላ ሰራዊትን የሚጎዳ ሆኖ ሳለ ሶስተኛ ደግሞ ነገ ወደ ሰራዊት ዓለም ለማቀላቀል የሚያስበው ወጣት ይሄንን የሚሰማ ሁሉ ወደዛ ዝር ብሎ ሊሳተፍ አይችልም። ይሄንን እየሰማ ሰራዊት እየተዋረደ ማንም ሊሳተፍ አይችልም። አራተኛው ደግሞ ህዝብና ሰራዊት አንድ ነው። ሰራዊቱ የወጣ ከህዝብ ነው። ህዝብና ሰራዊት መቼም አይነጣጠልም። ስለዚህ ህዝብም ተጎድቷል በዚህ ንግግር። ይህ ሰውዬው ጀርባው ሊጠና የሚገባና የራሱ ሰሞኑን የምሰማው ነገር ሁሉ ያስቀኛል። ምንድነው ግን? ቆይ ከላይ ያለ ሰውዬ ደግሞ ምን እያለ ነው? አንተ እዛ ቁጭ ብለህ ደግሞ ምን አባህን ነው የምታወራው እንዴ? አንተ ለእናት ሀገሩ እኮ ነው እግሩን ያጣው።
ደግሞ ጭራሽ ሌላ ነገር እንኳን ባታረጉለት ማረፊያ ስጡኝ፣ ቤት መስሪያ ቦታ ስጡኝ ላለ ደግሞ በማንም ካቢኔና በማንም ካድሬ እዚህ መከላከያ ላይ ሽጉጥ ያወጣል እንዴ? ግን አጠቃቀሙን ይችሉበታል እነሱስ። ፈጣሪ አምላኬ ይውላችሁ። እኔ በእውነት ነው የምላችሁ እንደዚህ ስታደርጉ አሁን እኛ ባለንበት ወረዳ ላይ እንደዚህ ስታደርጉ አንድ ካቢኔ በይ ሽጉጥህንም እቀማለሁ በህዝብ አደባባይ መሀል ነው እኔ እጅህን ቆርጥ። የእውነቴን ነው የምነግርህ። አንድ ወታደር መፍቱን ሲጠይቅ ስታንቋሽሽ እንዳለ ስነ ስርዓታችሁን ያዙ እንጂ ንግግራችሁን አስሩ። ጀምረው የተንቀሳቀሱ ያሉ ዛሬ ቀን ጠብቀው በዚህ ጊዜ ተደራጅቶ ተሰባስቦ መምጣት ማለት በትክክልም አሁን መንግስት ሊያደርገው ካሰበው የምርጫ ይገርማል። ግን ማለት እኔ ማለት ፈልገው አሁን ላይ ትናንትና ከትናንትና ወዲያ እነዚህ ሰራዊት ቦርድ የወጡ ሰራዊቱ ዛሬ ተልኮ አለባችሁ እየተባሉ ያሉት ጀግና ነበሩ ወይም ደግሞ የኢትዮጵያ ጀርባ አጥንት እና ዛሬ ላይ መብታቸውን ሲጠይቁ ምንም አይነት ተልኮ የሚያደርገው ነገር አለ ብዬ አላስብም እኔ። እና ግን ለምን ሰራዊቱን የሆነ ነገር መብቱን በጠየቀ ቁጥር ተልኮ አለብህ እንደዚህ ነው እየተባለ እስከመቼ ነው የተሸማቀቀ ሰራዊቱ መብቱን መጠየቅ እስከሚያይችል ድረስ የሚደርሰው? ኮንፊደንስ በራሱ ኮንፊደንስ እስከሚያጣ ለምን እንደዚህ ይሆናል? እናንተ እኮ አባታችን ናችሁ። የኛም መብት እናንተ ናችሁ ጠይቃችሁ ማስከበር ያለባችሁ እንጂ እኛ ወጥተን መጠየቅ አልነበረብንም። እኛ ተቋም ውስጥ እያለን ነው አሁን ነው መብታችን መከበር ያለበት እንጂ ከተቋም ከወጣ በኋላ የሆነ ነገም እኛ ላይ የሚደርሰው ይሄ ነው። ሁላችሁም እወቁ። ተቋምን ለቀ ከወጣ በኋላ ይሄ ነው የሚጠብቅልህ። መብትህን እዛው እያለ ጠይቀ ማስከበር መቻል አለብህ። ማንም የሰው አይን ላይ የሚፈርጥ ሰው የለም፣ ቲማቲማ የለም የሰው ልጅ እና መብታችንን በስነ ስርዓቱ ጠይቀን ካላስከበርን ማንም መጥቶ እንደሚያስከብርልን እንደሌለ እየተረዳን ነው። ካሁኑ ምንም አይነት ተልኮ የለብንም። ትናንትና ይሄ የወጣው ሰራዊት ለሀገሩ ነው እጁና እግሩን አጥቶ የወጣ እና ሁላችንም በአንድ ድምጽ መጠየቅ አለብን፣ መናገር መቻል አለብን። እስከመቼ ነው እንፈረጃለን በማለት እንፈራው? መናገር ነው ያለውን ነገር በቃ። እኔ አንድ ጥያቄ ያልገባኝ ትልቁ ፖይንት እቺን መልእክት ሚዲያ ላይ ወጥተህ ስታስተላልፍ በሀገር ጉዳይ ለሀገር ዋጋ እየከፈለ እየደማ እየቆሰለ ውድ ህይወቱን እየሳዋ ሀገርን ለሉዓላዊነቷ እየታገለ አፈር ድሜ እየበላ እየተራባ እየተጠማ ልብሱ እየቀመለ እንደ ጅብ ጉድጓድ ውስጥ እያደረ ሀገሪቷን ሉዓላዊነቷን ጠብቆ ዛሬ ያደረሳትን ሰራዊት እንዲህ ብለህ አፊም ሞልተ መድረክ ላይ ስታወራ የዛሬውን ባታስብ እንኳን ነገ ይሄ ሰራዊት በተለያየ ምክንያት እድሜው ሲደርስ ጊዜው ሲደርስ የሥራ ቆይታውን ሲጨርስ ይሰናበታል፣ ተቋሙን ይለቃል። ከዛ በኋላ ግን ከውስጥ ያለው እሱን ተክቶ ሀገሪቷን የሚጠብቅ ለሀገሪቷ ዳር ድንበር ዘብ የሚቆም የሀገሪቷን ሉዓላዊነት የሚያስከብር ሌላኛው ኃይል ይሄንን እያየ ዛሬ ዋጋ በከፈለ በለፈ በወደቀ በተነሳ በተሰወ በቆሰለ አካሉን ባጣ ሰራዊት ላይ እንደዚህ አይነት ንግግር ሲተናገር እየሰማ በምን አይነት ልብ ነው ነገ ተክቶ ሀገሪቷን ሊጠብቅ ሀገሩን ሊወድ ለሀገሪቷ ሉዓላዊነት ዘብ ሊቆም የሚመጣው? እቺን ማሰብ እንዴት ከበደ? እኔ እንደተረዳሁት ከሆነ እቺ ንግግር ሀገርን ከማፍረስ የሚተናነስ አላማ የላትም። መከላከያ እኔ መወቀስ የለበትም። እኛ ማስተዳደር ሲያቀተን እኮ ነው ይሄ መከላከያ ሰራዊት በየመንገዱ በየጥሻው እየሞተ ያለ። እኛ ባለን የፖለቲካ ቀውስ መከላከያንም ራሱ ወደ ችግር እያስገባ ነው። አገር መጠበቅ ሲገባው መንደርና ቀበሌ እኮ እየጠበቀ ነው። ይሄ መከላከያ ምን ያደርግ? በየስፍራው ደሞዝ የሚበላው የጸጥታ ፖሊስ አለ፣ ሚኒሻ የሚባል አለ፣ የመንግስት መዋቅር አለ። የህዝብን ደሞዝ ይበላል፣ ከህዝብ የተሰበሰበ ግብር ይበላል፣ ደሞዝን ይበላል፣ ከቤቱ ይበላል። እንደሰማችሁት ነው ነገሩ ማለት ነው። ወታደር የምትወነጅሉ ሰዎች ማለት ነው ቤታችሁን መምራት ያቃታችሁ ወታደርን ብቻ የምትወነጅሉ ሰዎች ፓርላማ ውስጥ ኢትዮጵያ አሁን ፓርላማ ውስጥ እኔ ይሄን ነው ያየሁት። በቃ የኢትዮጵያ ፓርላማ ውስጥ ይኸው ዛሬ ገና ደስ የሚለኝን ነገር ሰማሁ። ዛሬ ገና
ሁሉም ለጥቅሙ ነው የሚያወራው። ካቢኔ በሙሉ ማለት ነው። ሙሉ ካቢኔ ለጥቅሜ ነው የምታወራው። እንደዚህ እውነተኛ የሚያወራ የለም። የራስን ችግር ከማውጣት የሰው ጉድፍና እዛ ሌላ ነገር ማውጣት ትፈልጋለህ። ምን አባቴ ያርገ መከላከያ ሰራዊት አንተ ልታዘው እኮ አይደለም የተፈጠረው የሰለጠነው። በጣም ነው ተመቸኝ አቦ አንተን እኔ ይሄን ሰውዬ እኔ በጣም ላከብረው ወዳለሁ። እግዚአብሔር ምስክሬ ነው። መከላከያ ሰራዊት ንገስ፣ እድሜ ልክህን ንገስ። ኑሮ ኢትዮጵያ በሙሉ እስከ መጨረሻው ንገስ። እኔ ቃላት አጣው፣ በቃ ቃላት አጣው። ክብር ለመከላከያ ሰራዊት። እንደሰማችሁት ነው እንግዲህ የመከላከያ ጉዳይ በጣም ገኗል። ጉዳዩ እንደምታዩት በጣም ብዙ የሆነ መከላከያ ሰራዊት መረጃው አልደረሳቸውም መሰለኝ። አሁን መረጃ ሲደርሳቸው ከፍተኛ ቁጣ እየቀሰቀሰ ነው፣ እያስተናገደ ነው የሚገኘው። የጄኔራሉ መግለጫ ነው ብቻ እጅግ አሳሳቢ ደረጃ እየደረሰ ይመስለኛል። ወደ ቀጣይ መረጃ እናልፋለን። የገዛ ጓደኛቸውን ገለው አስክሬኑን በሻንጣ የጣሉ ግለሰቦች በቁጥጥር ስር ዋሉ። በአዲስ አበባ ከተማ የተፈጸመው እና መላው ሕዝብ ያስደነገጠ አሰቃቂ ግድያ ወንጀል የፈጸሙ ግለሰቦች በመጨረሻም በፖሊስ እጅ ወድቀዋል። በንፋስ ስልክ ላፍቶ ክፍለ ከተማ ፉሪ ኮንዶሚኒየም አካባቢ ኪሩቤል ከበደ የተባለውን ወጣት አንቀው በመግደል አረመኔያዊ በሆነ መልኩ አስክሬኑን በሻንጣ ጠቅልለው ይጥላሉ። ንብረቱን በመዝረፍ የተሰወሩ 3 ግለሰቦች በመጨረሻም መደበቂያ ያጣሉ። ተጠርጣሪዎቹ ዮናታን ከድር፣ ደረስ ኃይሉ፣ አብደላ በድር ናቸው። እነዚህ ግለሰቦች ሚያዝያ 16 ቀን 2018 ዓ.ም ግድያውን ከፈጸሙ በኋላ የሟቹን ተሽከርካሪና ስልክ ይዘው ተሰውረው ነበር። የአዲስ አበባ ፖሊስ ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች የክልል ፖሊስ መምሪያዎች ጋር በመቀናጀት ባደረገው እጅግ ጥብቅና ከፍተኛ ክትትል 3ቱንም ተጠርጣሪዎች ካሉበት አድኖ በቁጥጥር ስር ማዋል ችሏል። የአዲስ አበባ ፖሊስ ጠቅላይ መምሪያ ለዚህ አስገራሚና የተሳካ ኦፕሬሽን ድጋፍ ላደረጉ አካላትና መረጃ በመስጠት ለተባበረው ህብረተሰብ ከልብ የመነጨ ምስጋናውን አቅርቧል። እጅግ ያሳዝናል። የሰው ልጅ እንግዲህ እንደዚህ ያለ ጭካኔ መልኩ ነው እየተጓዘ ያለው ማለት ነው። በእውነት በጣም እጅግ የሚያሳዝን ጊዜ ሊደርሰናል ለማለት ያስገድደናል እየሰማን ያለነው ነገር። እስኪ ወደ ቀጣይ መረጃ እንሂድ። አንዳ እየሰራ ነው ፎዋይ ህዝቡ ነው ያከበረ፣ ህዝቡ ነው የወደደ፣ ህዝቡ ነው እዚህ ደረጃ ያደረሰ። ህዝብ እንጂ መንግስት አይደለም አንተን እዚህ ያደረሰ ህዝቡ ነው። አዶናይ 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 እያለ ክብር የሰጠ ለዚህ ህዝብ ይገባዋል። ተው አዶናይ ፕሮፓጋንዳ አትስራ። ኢትዮጵያ የሌላትን ገጽታ አትገንባ። የላትም የገጽታ ኢትዮጵያ በፍጹም የላትም። ማንም ከውጭ መጥቶ ጮማ ቆርጦ የሚሄድባት እንጂ ሀገር ውስጥ ያለው ወንድምና እኔ መሰለኝ አብረው ተጫውተው እንደ ጓደኛ አብረው ጥሩ ነገር አድርገው የሚሄድ ነው መሰለኝ። ልጁን ፖለቲካ እያሰሩት ነው በምታዩት መልኩ። ኢንተርናሽናል ኒውስ ዘጋቢ ነው። ኢትዮጵያ በጣም የምትገርምናት ተብሎ ይፖሰትላል። እዚህ ቢጨፈጭፍ ቢያርድ ቢበላ ይኸው አቤል አቡና የሚባለውን ታስሯል። ምን ስላለ? ይሄን ነገር ስለተናገረ። አቤል አቡላ የተናገረው ጥሩ ነው ስለ ኢትዮጵያ መልካምነት ማውራት፣ ችግሯንም ግን አብረ ብታወራው መልካም ነው ብሎ ነው ያለው። ይሄ ሲባል ጉሮሮን ይዘው እስር ቤት ከተቱት። ቴዲ አፍሮ ስለ ኢትዮጵያ ችግር ሲናገር ጉሮሮ ተይዞ ጓደኞቹ በሙሉ እስር ቤት ገቡ። አንድም ሰው ስለ ኢትዮጵያ ችግር የመናገር ኢትዮጵያ ላይ መብት የለው። ኢትዮጵያ ላይ ያለውን ችግር መናገር እንደ ከፍተኛ ወንጀለኛ ተደርገ ትታያለ። ይሄ ትክክል አይደለም። ኢትዮጵያ ላይ በጣም ብዙ ችግር አለ። በጣም እንደ ዶክተሮች ገንዘብ ይሰጠን በቂ ገንዘብ አናገኝም ስለተባለ አይደለም እንዴ ሽባ አርጋችሁ እስር ቤት ተከተታችኋቸው፣ ቅጥቅጥ አርጋችሁ። ማን ነው ልብ ኖሮት የሚወጣና ስለ መብቱ የሚጠይቅ? ኢትዮጵያ ላይ ማን ነው የሚናገር? ይሄ ነገር ቸግሮኛል፣ ይሄ ነገር ችግር ነው ብሎ የሚናገር እናቱ የወለደችው ኢትዮጵያ ላይ ይውጣ። ተቀጥቅጦ ሽባ ሆነ ይገባል። ስለዚህ አቤልን ያደረጋችሁት ይሄን ነው። አቤል በጨዋን የተናገረው ጥሩ ነገር እንዳለውላ የኢትዮጵያንም ጥሩ ገጽታ እንደተናገርኩላ አንዳንድ ገጽታዋን ችግሮቿን ውስጥ ያለውን አሳዩት፣ ይወቀው፣ ይረዳው ማለት እስር ያስከትታል፣ እስር ያስከትታል። እና አዶናይ ህዝብ ያነሳ ሆነ ህዝብን መርሳት የለብህም። ህዝብ ከጠላ አባቴ ይሁላ አውቅና አፈር ከድሜ ይገባል። አፈር ከድሜ ተመልሰ ካናዳ ነው የምትገባው። ካናዳ ሮጠ ትገባለህ፣ እዛው የምትሆነውን ትሆናለህ። ስለዚህ አዶናይ ፕሊዝ
በህዝቡ ስሜት በህዝቡ ነገር ላይ አትጫወትበት። ህዝቡ አሞታል። እውነት ለመናገር ኑሮ መቋቋም ያልቻለ የኢትዮጵያ ህዝብ ነው። እውነታው ይሄ ነው። የኢትዮጵያ ህዝቡ መኖር አቅቶታል። መተንፈስ አይችልም። ይሄ እውነታው መተንፈስ አይችልም። በየየመኑ በየሊቢያው በየምኑ በየቀኑ የሚሰደደው ኢሚግሬሽን ብትሄድ በየቀኑ ፓስፖርት ለማውጣት ያ ሁላ ሰልፍ ያ ሁላ መከራ የሚበላው የኢትዮጵያ ህዝብ ኢትዮጵያ ላይ ስለሞላለት ነው። ኢትዮጵያ ላይ ነገሩ ስለተስተካከለ፣ ኢትዮጵያ ላይ በመልካም ነገር ስላለ ነው አይደለም። ስለዚህ አዶናይ ፕሊዝ እንደዚህ አይነት ቁማሩን ትተህ ጓደኛን እንደ ጓደኛ አድርገህ አድርገው። ከዛ ውጭ ግን ኢትዮጵያ ላይ ያለውን ነባራዊ እውነታ ማንም ያውቀዋል። ማንም ያውቀዋል። የማይመስል ነገር አምጥተህ ስታስጨበጭብ ፖለቲካ ስታሰራ መዋሉ ህዝቡን ሸጥከው። ህዝቡን ሸጠዋል አዶናይ። ይሄ ልክ አይደለም። እንደሰማችሁት ዲላን የሚባል ቲክቶከር ወደ ኢትዮጵያ 20 ሚሊዮን የኢትዮጵያ ብር ከነ ሙሉ ወጪው ሸፍኖ በደም የጨቀየው ያለውን ሀገር ገጽታ ለዓለም ሰላም ነች ብሎ ለማቀጃበር በማሰብ ተከፋይ ቅጥረኞችን ከፍሎ አምጥቷል። አማራና ትግሬ በድሮን የሚጨፈጨፍበት ሀገር ላይ ይሄ ወራዳ ስርዓት በረሃብ አለንጋ የሚገርፋቸውን ዜጎች ለመሸፈን ሲል እሱን መሰል ሞልፋጣ ተባባሪዎች አዝምቶ የፕሮፓጋንዳውን ስራ በሰፊው ተያይዞታል። ስለዚህ እኛም ይህን ስርዓት በገዛ እጁ ያመጣውን እድል እንጠቀምበት። እነሱ 20 ሚሊዮን ብር ያወጡበትም ቲክቶከር በ20 ብር የኢንተርኔት ዳታ 20 ሰከንድ ባልሞላ ተቃውሞ መቀልበስ ይቻላል። እንዴት? የአማራንና የትግራይን ህዝብ ስቃይና ጭፍጨፋ ለማጋለጥ 20 ሴኮንድ መሰዋት አይከብድም። ከስር ኮሜንት ላይ የተጻፈውን ኮፒ ፔስት እያደረጋችሁ እየሄዳችሁ በልጁ ፔጅ ላይ እየጻፋችሁ ኮፒ ፔስት እያደረጋችሁ ማጋለጥና ለወገናችሁን ድምጽ መሆን ትችላላችሁ። የትግል ትንሽ የለውም። አሁኑኑ የዘር ማጥፋት ወንጀልን አብረን በጋራ እንከላከል። ዳይፍጠኑ ወደ ተግባር። ዲላን ፔጅን በአግባቡ እንጠቀምበት። ኦህዴድ በሻሻ የቲክቶክ ጡረተኞችን ተጠቅሞ በዓለም አቀፍ ደረጃ 20 ሚሊዮን ብር ከፍሎ 20 ሚሊዮን ተከታይ ያለውን ታዋቂውን የቲክቶክ ዜና አቅራቢ ዲላን ፔጅን ወደ ኢትዮጵያ አምጥቶታል። የኦህዴድ ስርዓት በጦርነት እየታመሰች ያለችውን ሀገር በብልጭልጭ መብራቶች በመሸፈን ሰላም ነች የሚል ትርክት ለመስራት ነው ደፋ ቀና እያለ የሚገኘው። አማራውና ትግራዋዩ ደግሞ ይህንን እድል በመጠቀም እየተካሄደበት ያለውን መጠነ ሰፊ የዘር ማጥፋት ወንጀል፣ የድሮን ጥቃት፣ የሴቶች መደፈር፣ ረሃብ ማሳወቅ አለበት። ኦህዴድ የኢትዮጵያን የሶሻል ሚዲያ ጡረተኞች ተጠቅሞ ከዲላን ፔጅ ጋር መገናኘቱ ይታወቃል። በዲላን ቪዲዮዎች ስር ተከታዩን በሰፊው አስተባብሮ ኮሜንት በማስደረግ እንደነበረ ታስታውሳላችሁ። ስለዚህ እኛም ይህንን ስልት በመጠቀም እያንዳንዳችን አጀንዳችንን ለመሸጥ እንጠቀምበት። ዲላን በሚለቃቸው ቪዲዮዎች ስር ሁሉ በነቂስ በመግባት በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ ተከታዮቹም ጭምር ወይም ሌሎች ሀገራት ዜጎች እንዲጠይቁና እሱ ራሱ ጉዳዩን እንዲመረምር ግፊት ማድረግ ይገባናል። በአማራ ህዝብና በትግራይ ህዝብ ላይ የተካሄደ ያለውን መጠነ ሰፊ የሆነ የጄኖሳይድ ወንጀል እና የድሮን ጥቃት ለዓለም በማሳወቅ ይህ ትልቅ መድረክ ነው። አሁኑኑ ወደ ተግባር ዳይ ሼር በማድረግ ተደራሽ አድርጉ። ድል የህዝብ ነው። እናሸንፋለን። ባላችሁበት ይመቻችሁ። አወትና አፋሽ ድል የህዝብ ነው። ይመቻችሁ። ፋሚሊዎች ዛሬ እንግዲህ ይዤላችሁ የመጣሁት በጣም አስደንጋጭ የሆነ ዜና ነው። በትግራይ ክልል እንግዲህ የ77 ድርቅ ድጋሚ ሊደገም ነው። በእርግጠኝነት የምነግራችሁ አሁንም የትግራይ ህዝብን በረሃብ ይሄ ሰውዬ ሊገድል 77 ድጋሚ ሊመጣ መሆኑን አስረግጬ ነግራችኋለሁ። ለምን ቢባል በሰኔ 30 ሊያልቅ የነበረው ትምህርት ቤት በአስቸኳይ በ20 ቀን እንዲያልቅ ተብሏል። እንደገና የመንግስት ሰራተኞች በአጠቃላይ ልጅ ያላቸውም ልጅ የሌላቸውም የመንግስት ሰራተኞች በምንም አይነት መልኩ ደሞዝ እንዳይጠይቁ ደሞዝ እንደማይሰጣቸው ይፋ አድርጓል። እንግዲህ እነዚህ ሰዎች ቤተሰብ ያላቸው የመንግስት ሰራተኞች 3 እና 4 ልጅ ያላቸው እናትና አባቶች ልጆቻቸውን ምን ያበላሉ? እነሱስ ምን ይበላሉ? ይሄ የ77ቱን ታሪክ ሊደግም የመጣ ሰው ነውና በምንም አይነት መልኩ ኮፒ ሊንክ ሼር ዲዩት እያደረጋችሁ ለሚመለከተው ሰው ሁሉ ቫይራል እንዲወጣ አድርጉ። ደብረጽዮን የሚባል ሰው በፍጹም ትግራይን ሊመራ አይገባም። ጦርነቱንም እንቃወማለን። በምንም አይነት መልኩ አንድ ጥይት ሊተኩስ አይገባም። በምንም አይነት መልኩ ህዝብ እኮ የሚዋጋው ጦርነት ሲኖር እየበላ እየጠጣ ነው የሚችለው። ልጁን ምን ያበላል ህዝቡ? ልጁን ምን ያጠጣል ህዝቡ?
በምን ልክ ነው? በዚህ ልክ እንዴት አይነት ጭካኔ ቢኖር ነው ለጦርነት መሳሪያ መግዣ የህዝቡን ደሞዝ የሁለት ወር ደሞዝ ዘግቶ ጉሮሮ ዘግቶ የመሳሪያ ለጦርነት መሳሪያ የሚገዛበት? እባካችሁ ፍትህ ለትግራይ ህዝብ እያላችሁ አሁንም ጩኸታችንን እናሰማለን። ሁላችንም በአንድነት የምንቆምበት ጊዜ ነው። ትግራዮችን ማትረፍ አለብን። ህወሓቶች ትላንትናም ሲቦጠቡጧት ነበር፣ የትግራይን ህዝብ ሲያስጨርሱ ነበር። አሁንም እንደገና ሊጨርሷቸው ነው። እባካችሁ